ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩ ግናን ባለንበት ሰዓት አቆጣጠር የዛሬ ግንቦት 3 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ጥቃት፣ የካድኑ ግድያ፣ የትግራይ እስርና አዲሱ ተቃውሞ፣ የስሙላው ምርጫና የአዲስ አበባው ጫና፣ የአገዛዙ ወታደሮች ቅሬታ፣ ደቡብ አፍሪካና የቀጠለው ስጋት፣ አሜሪካ የኬንያ ዲፕሎማሲ፣ ጠቅላይ ሚኒስትሩና ስልጣን አለቅ ማለት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ለህገ ወጥ ምርጫ የተንቀሳቀሰው አገዛዝ በፋኖ የደረሰበትን ወታደራዊ ሽንፈት ተከትሎ ሰላማዊ ሰዎችን በግፍ መረሸኑና ማቁሰሉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጸረ አማራው አገዛዝ በሰሜን ወሎ ዞን አይና ቡግና ወረዳ ብርኮ 07 ቀበሌና ብርኳኳ 011 ቀበሌ ንጹሐን ግለሰቦች ላይ ያነጣጠረ ኢሰብአዊ ጥቃት ተፈጽሟል ማለት አገዛዙ ሰላማዊ ሰዎችና የተሳሳተ መረጃ ሰጥቶኛል ያለውን አንድ ባንዳ ሚሊሻ ጭምር መረሸኑን ዛሬ ግንቦት 3 ቀን 2018 ይፋ ባደረገው መረጃ ገልጿል። አፋብን ወሎ ቤት አማራ ምኒልክ 303ኛ ኮር 19ኛ ክፍለ ጦር በሚንቀሳቀስበት ብርኮ 07 ቀበሌ ነፃ ነው የሚል የተወዛገበ መረጃ ከራሱ ያገዛዙ ሚሊሻዎች የደረሰው የአብይ አገዛዝ ስልጣን አስጠባቂ ሰራዊት መነሻውን ከአይና ቡግና ወረዳ የሐሰት ምርጫ ካርድ ለመስጠትና የተለመደውን የውሸት ፕሮፓጋንዳ ለህዝብ ለመዛት የተሰጠውን ተልዕኮ ይዞ የተንቀሳቀሰ ቢሆንም በፋኖ የማዳግም እርምጃ ጠላት ያሰበው እንዳልተሳካ ገልጿል። ቀድሞ መረጃ የደረሳቸው የፋኖ አናብስቶች አገር አማን ብሎ እየተከተለ የመጣውን የአብይ አገዛዝ ስልጣን አስጠባቂ ጦር ባላሰበውና ባልጠበቀው መንገድ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ያደረጉ ሲሆን በዚያው ወደ ውጊያ 7 የጠላት ኃይል መደምሰሱን 11 መቁሰላቸውን በአምቡላንስ ወደ አይና ቡግና የጠላት የቀረ ኃይል ይዞ መመለሱን ይኸው መረጃ ጠቅሰዋል። በፋኖ ድንገተኛ ጥቃት የተበሳጨው የአብይ አገዛዝ ስልጣን አስጠባቂ ጦር የተሳሳተ መረጃ አድርሰናል በሚል የራሱን ተላላኪ አንድ ሚሊሻ ሲረሽን ብርኳኳ 011 ቀበሌ አልጋዞ ጎጥ ላይ እህል ለማስፈጨት ወፍጮ ቤት እየሄዱ የነበሩ ንጹሐን ግለሰቦች ላይም ተመሳሳይ ጭካኔ እርምጃ መውሰዱን ገልጿል። በዚህም የ11 ዓመቱ ህፃን ወንድሙ ያረጋል የተባለ ግለሰብ በግፍ የተረሸነ ሲሆን ወጣት አወቀ ፈንቴን ጨምሮ በርካታ ንጹሐን የፋኖ ደጋፊ ናቸው በሚል አካላዊና ስነ ልቦናዊ ጉዳት እንደደረሰባቸው ገልጿል። በርካታ ትልልቅ አዛውንቶችም ለፋኖ የቆየና ዓመታትን ያስቆጠሩ የአማራ ታሪክን ትናገራላችሁ በሚል የስድብ ዛቻና ማስጠንቀቂያ ማስፈራሪያ ጭምር እንደተሰጣቸው የአካባቢው ማህበረሰብ መረጃውን ማድረሱን አፋብን ወሎ ቤት አማራ ምኒልክ የህዝብ ግንኙነት መምሪያ ዛሬ ግንቦት 3 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ ምኒልክ ከአውደ ውጊያ ጎን ለጎን ለህዝብ የማንቃት ስራዎችና ወቅታዊ የአማራ ፋኖ የትግል አንድምታ ላይ ውይይት ማድረጉን ዛሬ ግንቦት 3 ቀን 2018 ባወጣው መረጃ ገልጸዋል። በዚህ ምኒልክ 106ኛ ኮር በሰሜን ወሎ ደጋማው ቀጠና የህዝብ መድረክና ወቅታዊ የጠላት እንቅስቃሴን የማክሸፍ ህዝባዊ ንቅናቄ ማድረጉን ጠቅሶ ትላንት ግንቦት 2 ቀን 2018 በተደረገው በዚሁ መድረክ በዋድላ ወረዳ 016 ቀበሌ ከ1000 በላይ የቀበሌው ማህበረሰቦች የተገኙበት ህዝባዊ ውይይት መካሄዱን አስታውቋል። በዚህ መድረክ በኮሮ አመራሮች ለህዝቡ የጠላትን የምርጫ እንቅስቃሴ እንደማክሸፍና የአማራ ህዝብ የህልውና ትግል ከፋኖ ጎን መቆም እንዳለበት ሀሳብ የተሰነዘረ ሲሆን ሙሉ ተሰብሳቢው ህዝቡ በአዎንታ ድጋፍ መስጠቱ ተገልጿል። ከማህበረሰቡ የተነሱ ትግሉን እንደ ማህበረሰቡ የተለያዩ ጥያቄዎችን ያነሳ ሲሆን ከነዚህ መካከል ትግሉን እንዳይን በሌላቸው እንደሚጠብቁና ለነጻነት የህልውና ትግሉ ወሳኝ መሆኑን በመጥቀስ ውስጣችሁን ከሰርጎ ገቦች አጽዱ፣ ትግሉ ወጣት ሽማግሌዎች ሁላችን በየአቅማችን እየተሳተፍንበት ያለ ነው፣ አይዟችሁ ምንጊዜም ከጎናችሁን ነው በማለት የፋኖን ትግል ህዝባዊ መሆኑን በመድረኩ መግለጻቸውን ይኸው መረጃ ጠቅሷል። በዚህ መድረክ የተገኙት ተሰብሳቢዎች 731 ወንዶችና 273 ሴቶች የተሳተፉ ሲሆን በጠቅላላ 1004 ሰዎች በፋኖ የንቅናቄ መድረክ መሳተፋቸውን አፋብን ወሎ ቤት አማራ ምኒልክ ህዝብ ግንኙነት መምሪያ ዛሬ ግንቦት 3 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በዛሬው ዕለትም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ከደብረ ታቦር ከተማ በ3 ኪሎ ሜትር ርቀት ላይ በተደረገ ህዝባዊ መድረክ ማካሄዱን አስታውቋል። በዚህ ህዝባዊ መድረክ ላይ ህዝቡ ለህልውናው ፋኖ ልጆቹ እያደረጉት ያለውን ተጋድሎ
የአባቶቹን አደራ የተወጣ ታላቅ ታሪክ እየጻፈ መሆኑን መጥቀሳቸውን የአብይ አገዛዝ በህዝብ ላይ እየፈጸመ ያለውን የጭካኔ ተግባር፣ አገዛዙ በቀጠናው የትራንስፖርት አገልግሎት ማገዱን፣ አገዛዙ ለፋርጣ አርሶ አደሮች ማዳበሪያ መከልከሉን፣ ደብረታቦር ከተማ በነበረው ውጊያ የአገዛዙ ስልጣን አስጠባቂ ካድሬዎች የህዝብ ተቋማትን በማንደድ ወንጀላቸውን መደበቃቸውን፣ የአገዛዙ ባንዳ ሚሊሻና አድማ ብተናዎች ለትግሉ አደጋ መሆናቸውን ጭምር የሚገድለን አገዛዝ ስለምን ብሎ ምርጫ ስም ያጭበረብራል የሚሉ ተቃውሞችን ጭምር ማንሳቱን አርበኛ ሀቅ ያለው ጸጋ አለባቸው የሜጀር ጀነራሉ ባንታባታ አንደኛ ኮር ህዝብ ግንኙነት ኃላፊ በላከው መረጃ አስታውቋል። ይህ በእንዲህ እንዳለ በበላይዝ መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር 11ኛ እጩ ፋኖችን ለወራት አሰልጥኖ በትላንትናው ዕለት በደማቅ ስነ ስርዓት ማስመረቁም ተገልጿል። በምረቃ መርሃ ግብሩ የአፋብን ፖሊት ቢሮ አባል አርበኛ ሳሙኤል ባለድል፣ የቀጠናው ስራ አስፈጻሚዎች፣ የመይሳው ካሳ ሁለተኛ ኮር ስራ አስፈጻሚዎች፣ የአድዋ ክፍለ ጦር ስራ አስፈጻሚዎችና በየደረጃው ያሉ የአድዋ ክፍለ ጦር የብርጌድና ሻለቃ አካላት በተገኙበት የምረቃ ስነ ስርዓቱ መከናወኑን አፋብን ጎንደር ጠቅላይ ግዛት በላይዝ ዛሬ ግንቦት 3 ቀን 2018 ባወጣው በዚሁ መረጃ አስታውቋል። የአሜሪካው የውጭ ጉዳይ ሹም ማርኮ ሩቢዮ ከኢትዮጵያው አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያም ዋሽንግተን ዲሲ ላይ መከሩ። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጽህፈት ቤት ዛሬ ባወጣው አጭር መረጃም ማርኮ ሩቢዮና ዶክተር ጌዲዮን ዋነኛ ምክክራቸው በኢትዮጵያና በአሜሪካ መንግስታት መካከል ያለውን የልዩነት የተስተዋለበት የሁለትዮሽ ትብብር ዙሪያም ያተኮረ ነበርም ብሏል። ከዚህም በተጨማሪ ውስጣዊና ቀጠናዊ ችግሮች ቀነባት ኢትዮጵያም በአፍሪካ ቀንድ የሚታዩ የግጭት ደመናዎችን በመቅረፍ ረገድ ኢትዮጵያም ከፍተኛ ሚና ልትጫወት ትችላለች የሚል እምነትም ከአሜሪካው ከፍተኛ ዲፕሎማት ከሚስተር ሩቢዮ በኩል ተሰምቷልም ብሏል። ሁለቱ ባለስልጣናትም ለጊዜው በዝርዝር ባልተገለጸም ነገር ግን የኢትዮ አሜሪካ የደህንነትን በጋራ ለመስራት እንደዚሁም በሁለቱ ሀገራት መካከል ሊኖር ስለሚችለው የንግድ እድሎችም ዙሪያ መምከራቸውም ተገልጿል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮንና የአሜሪካው አቻቸው ሚስተር ማርኮ ሩቢዮ ዛሬ ዋሽንግተን ዲሲ ላይ በግንባር ተገናኝተው የተወያዩት ኢትዮጵያም በጎረቤት ሱዳን የእርስ በርስ ጦርነት ውስጥ እጆቿን ከታለች፣ የአየር ግዛቷን ወታደራዊ ቤዟንም ለሱዳን ተቃዋሚዎችም ከፍታለች፣ ለካርቱም አውሮፕላን ጣቢያም ሰሞንኛ ጥቃት ኢትዮጵያም ተጠያቂ ነች የሚል ብርቱ ወቀሳም ከሱዳን ወታደራዊ ባለስልጣናት በኩል መቅረቡና ኢትዮጵያም ግብረ መልስ በሰጠችበት ማግስት ሲሆን ከኢትዮጵያ ጋር በዲፕሎማሲ ተቃርኖ ውስጥ የምትገኘው ጎረቤት ኤርትራም እንደዚሁ ከአሜሪካ መንግስት ጋር ለሁለት አስርት ዓመታት የተሻከረውን ዲፕሎማሲያዊ ግንኙነታቸውን ለማድረስ በኤርትራ ላይ የተጣለው ማዕቀብም ይነሳል ወይም ይላላል የሚለው ዜና በእጅጉ በናኘበት ወቅት መሆኑም ተመልክቷል። የገዳማውያን ግድያ የስርዓቱ ውድቀት ጉልህ ማሳያ መሆኑን የትብብር ለኢትዮጵያ አንድነት በአሰቦት ገዳም በታጣቂዎች ተኩስ አንድ ካህን ከተገደሉ በኋላ ባወጣው መግለጫ ገለጸ። ኢህአፓና እናት ፓርቲን ጨምሮ 4 ተቃዋሚዎች የተካተቱበት ትብብር ለኢትዮጵያ አንድነት የገዳማውያን ግድያ የስርዓቱ ውድቀት ጉልህ ማሳያ ነው በማለት ዛሬ ግንቦት 3 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ በኦሮሚያ ክልል ሐረርጌ በአሰቦት ደብረ ወገግ አሰቦት ቅዱስ ስላሴ ገዳም አገልጋይ የሆኑት ቀሲስ ጥላሁን ኃይለ ሚካኤል የተባሉ ካህን ድንገት የገዳሙ አባቶች ላይ አነጣጥሮ በተከፈተ የጥይት ሩምታ መገደላቸውን ገልጸዋል። ትብብር ለኢትዮጵያ አንድነት ባወጣው በዚሁ መግለጫ አሁንም ታጣቂ ኃይሎች ከገዳሙ በቅርብ ርቀት ላይ ይገኛሉ ያለ ሲሆን አማኞቹ ዋስትና የለንም፣ ከእግዚአብሔር በታች ብንጮህም የሚሰማን የለም ማለታቸውን ጠቅሷል። በዚሁ ገዳም በተደጋጋሚ መነኮሳት ላይ ያነጣጠረ አሰቃቂ ግድያ ሲፈጸም መቆየቱን አስታውሶ ከየካቲት 18 ቀን 2018 ወዲህ በገዳሙ አቅራቢያ የሚኖሩ በርካታ ምዕመናን ራሱን ኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል በከፈተው መጠነ ሰፊ ጥቃት ነዋሪው እግሩ ወዳደረሰው ተፈናቅሎ ግማሹ በገዳሙ ተጠልሎ እንደሚገኝ ጠቅሶ ሰለባዎቹ ችግሩ በውል ይታወቃል፣ መፍትሄ የሚፈልግ ነው የጠፋው በማለት አስተያየት መስጠታቸውን አካቷል። ትብብሩ ከዓለም ተነጥለው የሚኖሩ ገዳማውያን ተደጋጋሚ ግድያ የስርዓት የመጨረሻ ውድቀት ጉልህ ማሳያ ነው ያለ ሲሆን ዓለም አቀፍ ፍትህ ሰፍኖ የጫካው የከተማውም ለፍርድ የሚቀርቡበት ቀን ሩቅ እንደማይሆን ሳናስታውስ አናልፍም በማለት ግድያውን አውግዟል። በኦሮሚያ ክልል ማንነትና ሃይማኖት ተኮር ጥቃቶች በተደጋጋሚ ሲፈጽሙ ዛሬም ድረስ የዘለቁ ሲሆን በዚህ ዓመት ብቻ በአሩሲ በተደጋጋሚ የኦርቶዶክስ እምነት ተከታዮችና ሃይማኖት አባቶች ላይ አነጣጥሮ ተደጋጋሚ ጭፍጨፋ የተፈጸመ ሲሆን በክልሉ ከሚፈጸሙ ሃይማኖት ተኮርና ብሔር ተኮር ጥቃቶች ጀርባ
ጠቅላይ ሚኒስትር አብይ አህመድና የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ እጃቸው እንዳለበትና እነሱ በህገወጥ መንገድ ከደህንነት መስሪያ ቤቱና ከክልሉ ጸጥታ ኃይል ጋር ባደራጁት ህገወጥ ቡድን አንዴ ሸኔ ሌላ ጊዜ ሸኔ በሚል ስም በተደጋጋሚ ከሚፈጸሙ ግድያዎች እጃቸው እንዳለበት ሲጠቀስ የቆየ ሲሆን በቅርቡ የኦሮሚያ ክልል የቀድሞ ካቢኔ አባል ዶክተር ሚልኬሳ ሚዳጋ 120 በሚል መጠሪያ የሚንቀሳቀሰውና በጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በወጡ ማግስት የተቋቋመው ዛሬም ድረስ በኦሮሚያ ክልል ከማንነትና ብሔር ተኮር ጥቃት በተጨማሪ በኦሮሚያ ብሔር ተወላጆች ላይም ይቃወሙናል ያላቸውን በመግደል በማፈን በመሰወር ባለሀብቶችን አስገድዶ ንብረታቸውን በመቀማት በመሰወር በመግደል ከፍተኛ ጥፋት እያደረሰ መሆኑን ምስክርነት መስጠቱ አይዘነጋም። በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች እና አቶ ሽመልስ አብዲሳ ተጠያቂ እስካልሆኑ ድረስ ሊቋረጥ እንደማይችል ከ4 ዓመታት በፊት ዛሬ የደረሱበት ያልታወቀው የኦሮሞ ብልጽግና ፓርቲ የምክር ቤት አባል የነበሩት ዶክተር ኢብራሂም ሃንጋሳ ድርጊቱ የሚፈጸመው በክልሉ ባለስልጣናት ታቅዶበትና ሆን ተብሎ ሲሆን ይህንን ካላስቆሙ ጠቅላይ ሚኒስትሩም ተጠያቂ መሆናቸውን በጊዜው መናገራቸው አይዘነጋም። ጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደደርጉን እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው። ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል፣ ቋቅ ብሎናል። አቶ ጌታቸው ረዳም የጥቂትም ግለሰቦች የስልጣን ጥማትም የትግራይ ክልልን ወደ እርስ በርስ ግጭት ሊያመራ ይችላል ሲሉ አስጠነቀቁ። የስምረት ፓርቲ ፕሬዝዳንትና የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳም በአፍሪካም ሪፖርት መጽሔት ላይ ዘለግ ያለ ማብራሪያ የሰጡ ሲሆን ባሰፈሩትም በዚሁ ጽሑፋቸው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የፕሪቶሪያው የሰላም ስምምነትን አደጋ ላይ የሚጥልና ክልሉን ወደ ለየለት የፖለቲካ መገለል የሚያመራ አካሄድ እየተከተለ ነው ሲሉ ወቅሰዋል። የህወሓት አመራር ከ2013 አውዳሚ ጦርነትም ተገቢውን ትምህርት አልወሰደም ያሉትም አቶ ጌታቸው ረዳም ስልጣንን ለማቆየት ሲባል ከባዕድ ኃይሎችና የኤርትራን አገዛዝ ፍላጎት ከሚያገለግሉ ካሏቸው አካላት ጋር ስልታዊ ጥምረት ለመፍጠር መሞከር በትግራይ ክልል ህልውና ላይ የተደቀነ ታሪካዊ ክህደት ነው ሲሉም ገልጸዋል። ይህ የጥቂትም ግለሰቦች የስልጣን ጥማትም ክልሉን ወደ እርስ በርስ ግጭትና ወደማይቀረው የፌዴራል ጣልቃ ገብነት ሊያመራ እንደሚችል የገለጹት ጌታቸው ረዳም የትግራይ ክልል ህዝብም ወጣቶችና ዲያስፖራው ይህንን አደገኛ አካሄድም በቃሊል ይገባልም ሲሉ ጥሪ በመጽሔቱ አማካኝነት አቅርበዋል። የህወሓት ቡድን ከጦርነት በፊት በምርጫ ቦርድ እውቅና ባልተሰጠው ምርጫን ያቋቋመውን ምክር ቤትም ዳግም መልሻለሁ በሚል በዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን መዘገባችን ይታወሳል። ሆኖም ይህ የህወሓት ቡድን ውሳኔን ተከትሎ የክልሉ ጊዜያዊ አስተዳደርን ጨምሮ በትግራይ ክልል የሚንቀሳቀሱ የተለያዩ የፖለቲካ ድርጅትም እንደዚሁም የአውሮፓ ህብረትና የእንግሊዝ መንግስት ተቃውሟቸውን ወይም ስጋታቸውን መግለጻቸው ይታወሳል። አገዛዙ አስቀድሞ የዘረፈውን ምርጫ ተከትሎ በአዲስ አበባ ነዋሪዎች ላይ እያደረገ ያለው ጫና በርትቷል። 1-2 በሚል እያስተሳሰረ የምርጫ ካርድ ያወጡ የምርጫ ካርድ ያላወጡ ከሚል አልፎ የምርጫ ካርድ ያወጡትም የካርድ ቁጥራቸው ለካድሬዎች የመስጠትና የማስመዝገብ ግዴታ አስቀድሞ የተጣለባቸው ሲሆን በትስዝር የተያዘው መራጭ ሙሉ ስም፣ ጾታ፣ የመራጭነት መታወቂያ ቁጥር እንዲመዘገብ የሚያስቀድድ ቅጽ በማሰራጨት ነዋሪዎች ላይ ከፍተኛ ጫና ያደረገ መሆኑ ታውቋል። በአገሪቱ የእርስ በርስ ጦርነት ባለበት ገለልተኛ ምርጫ ቦርድ በሌለበት የአገሪቱን ሀብት በምርጫ ማባከን ትርጉም የለውም። ስልጣን ላይ በጉልበት ለመቀጠል ቆርጣችኋል። ከስልጣን እስክትነሱ ድረስ በምርጫ ስም የአገር ሀብት አታባክኖ አታጭበርብሩን የሚሉ ተቃውሞች የቀረቡ ቢሆንም አገዛዙ ምርጫውን ተከትሎ ህዝቡን ለሚያጭበረብረው ምርጫ ማስጨነቁ ቅሬታ እያስነሳ ነው። አገዛዙ በተቆጣጠራቸው ተቋማት ብቻ ሳይሆን በግል ድርጅቶች ጭምር በእናንተ ድርጅት ውስጥ ማን
ምርጫ ተመዝግቧል አልተመዘገበም፣ ማን ብልጽግናን ይደግፋል አይደግፍም የሚሉ የስራ ኃላፊዎችን የድርጅት ባለቤቶችን ጭምር ጫና ውስጥ እያስገባ ህዝቡን ፍርሃትና ስጋት ውስጥ በመክተት በዚህ ጫና ህዝቡ ሁሉ የገዢው ብልጽግና ፓርቲ ደጋፊ አድርጎ ለማቅረብ እየተወሰደ ያለው እርምጃ በህዝቡ የዕለት ከዕለት ህይወት ላይ ከፍተኛ ጫናና ስጋት እየፈጠረ መምጣቱን የህዝቡን አስተያየት በተመለከተ እንመርጣችኋለን፣ አታዋክቡን፣ ሌላ ምርጫ የለም፣ ብቻችሁን ሮጣችሁ የምታሸንፉበትን ምርጫ የምን ግርግር መፍጠር ነው የሚሉ ቅሬታዎች ጭምር በህዝቡ ውስጥ ያሉ ሲሆን አገዛዙ ያለበትን ስጋት ተከትሎ የራሱን ካድሬዎች ጭምር እስከ ማሰር መድረሱን አስቀድሞ የዘገብን ሲሆን ይሄው እርምጃ ተጠናክሮ መቀጠሉ ታውቋል። የስርዓቱ መደንገጥ እንዳበደ ውሻ የራሱን ካድሬዎች ጭምር በብሔር ማንነታቸው እየለየ ማዋረድ፣ ማሰር፣ ከስራ ማባረር የጀመረ ሲሆን እያንዳንዱ ካድሬ 1 ለ2 እንዲደራጁ ተልዕኮ የተሰጣቸው በየጊዜው የምርጫ ቅጹን እየሞሉ ክትትል እንዲደረግ የምርጫው ቀንም ያለ አንዳች ማንገራገር በየምርጫ ጣቢያዎቹ እንዲሰለፉና ያገዛዙን ድራማ እንዲያደምቁ ከወዲሁ ጫና እያደረገ ሲሆን ይህ ቅሬታ ከነ ቅጹ ጭምር ለምርጫ ቦርድ የቀረበ ቢሆንም ያገዛዙን ጉዳይ ለማስፈጸም ቆርጦ እየተንቀሳቀሰ የሚገኘው ምርጫ ቦርድ ቅሬታዎቹን አይቶ እንዳላየ በመሆን ዛሬም ድረስ ትርጉም ያለው ምላሽ አለመስጠቱን በሰነድ አስደግፈው የደረሰን መረጃ ይገልጻል። የምርጫ ካርድ የወሰዱ አባላት መረጃ የምርጫ ካርድ ያልወሰዱ አባላት በሚል በተሰራጨው በዚህ ቅጽ ዜጎችን ጠላትና ወዳጅ በማለት ገዢው ብልጽግና ፓርቲ ብቻውን ሮጦ የሚያሸንፍበትን ምርጫ መሰረት በማድረግ እየፈጠረ ያለው ጫናና ፍርሃት በራሱ አባላት ጭምር እንዳልተወደደና ይህንኑ ተከትሎ ቅሬታ አላቸው ተብሎ የሚታሰቡትን ማሰር፣ ማሳደድ፣ ከስራ ማገድ የየዕለት እንቅስቃሴው አካል መሆኑን ከፍተኛ ድንጋጤው ላይ ያገዛዙ ባለስልጣናት ከፍተኛ ድንጋጤ ላይ መውደቃቸውን በዚህ ድርጊታቸው እያሳዩ መሆኑን ያገኘነው ይሄው ያሳዩ መሆኑን የመረጃ ምንጮቹ ጠቅሰዋል። ይሄው በዝርዝር የተላከልን መረጃ ይገልጻል። ይህ በእንዲህ እንዳለ አገዛዙ ከአዲስ አበባ ውጭ በተለይም በአማራ ክልል ህዝቡን በግዳጅ የምርጫ ካርድ እንዲያወጣ ከማድረግ አልፎ መልሶ በመሰብሰብ አንድ ሰው 5 እና 6 አንድ ሰው እስከ 7 የምርጫ ካርድ ድረስ እንዲያወጣ የተደረገ ካድሬዎች መልሰው ካርዱን እየሰበሰቡ መሆናቸውና አገዛዙ በምርጫ ህጉ በተከለከሉ ቦታዎች ላይ በራሱ ብልጽግና ፓርቲ ጽህፈት ቤት ሳይቀር የምርጫ ጣቢያ በራሱ የብልጽግና ፓርቲ ጽህፈት ቤት ጨምሮ በተከለከሉ ጤና ጣቢያዎች፣ ለምርጫ ባልተፈቀዱ ጤና ጣቢያዎች፣ ትምህርት ቤቶች፣ ወታደራዊ ካምፖች፣ የግለሰብ ካድሬ ቤቶች ሳይቀር ምርጫ ካርድ ማውጫና መልሰው መሰብሰቢያ ቦታ ማድረጋቸውን መረጃዎችን ጠቅሰን የዘገብን ሲሆን ይኸው ድርጊት ተጠናክሮ መቀጠሉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ በክልሉ ምርጫ ለማስፈጸም የሚሞክር ከጠላት ጋር መሰለፉን በማስታወቅ የአማራ ህዝብን እየገደለ ያለው አገዛዝ በምርጫ ስም ስልጣኑን ሊያስቀጥል አይገባም በማለት እርምጃ እንደሚወስድ አስጠንቅቆ የምርጫ አስፈጻሚዎችን እስከ ማሰር መድረሱ አይዘነጋም። በትግራይ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ቢሮ የፕሬስ ሴክሬታሪያት ኃላፊ በጸጥታ ሰዎች ማምሻውን በቁጥጥር ስር መዋላቸውን የሚጠቅሱ መረጃዎች ወጥተዋል። ህወሓት የፕሪቶሪያው ስምምነት በፌዴራል መንግስቱ ሙሉ ለሙሉ ፈርሷል በማለት በ2012 የተደረገውን ምርጫ ተከትሎ የተካሄደውን ጉባኤ ለማደናቀፍ በአየር ኃይል ጀትና በድሮን ከውስጥና ከውጭ ሙከራ ተደርጎ ነበር ሲል ወቅሰዋል። በጠቅላይ ሚኒስትር አብይ አህመድ ከህግ አግባብ ውጭ ለ1 ዓመት የስራ ጊዜያቸው የተራዘመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፕሬዝዳንቱ ቢሮ የፕሬስ ሴክሬታሪያት ኃላፊ ዶክተር ገብሩ ካሳይ ማምሻውን መቀሌ ላይ በጸጥታ ሰዎች በቁጥጥር ስር መዋላቸውን የሚጠቅሱ መረጃዎች ወጥተዋል። ዶክተር ገብሩ ካሳይ በቁጥጥር ስር የዋሉት በመቀሌ ከተማ ልዩ ስሙ ዲያስፖራ ተብሎ በሚጠራው አካባቢ ከሚገኘው መኖሪያ ቤታቸው ሲሆን ድርጊቱን የፈጸሙት የጸጥታ ኃይሎች በርከት ብሎ በመምጣት ምሽቱን ይፈለጋሉ በሚል ይዘዋቸው እንዲሄዱ ታውቋል። የሌተናል ጀነራል ታደሰ ወረደ የፕሬዝዳንት ጽህፈት ቤት ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካሳይ በምን ምክንያት እንደተያዙ በወቅቱ እንዳልተገለጸላቸው፣ ነገር ግን እስሩ የተከተለው የፕሬዝዳንቱ ጽህፈት ቤት ማህበራዊ ገጽ ላይ በተሰራጨው ህወሓትን በሚነቅፍ ጽሁፍ ሳቢያ ሊሆን እንደሚችል አንዳንዶች ግምታቸውን አስቀምጠዋል። ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ስልጣን ማራዘም ከፈለጉ ለፌዴሬሽን ምክር ቤት ጥያቄ አቅርበው በፌዴሬሽን ምክር ቤት አፈ ጉባኤ አማካኝነት ለጊዜው ስልጣኑን ማራዘም የሚችሉ ቢሆንም ዘግይቶም ምክር ቤቱ ስልጣኑን የማጽደቅ ኃላፊነት ያለበት ቢሆንም ጠቅላይ ሚኒስትሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሪፖርት አቀረቡ በተባለ ማግስት ለ1 ዓመት የሌተናል ጀነራል ታደሰ ወረደን ስልጣን ያራዘሙ ቢሆንም ስልጣኑን ለማራዘም የፕሪቶሪያውን ስምምነት መሰረት አድርጎ በጋራ ልንመክርና ልንወስን ይገባል በማለት ህወሓት ሹመቱን ውድቅ ማድረጉ አይዘነጋም። በ2012 ዓ.ም የተካሄደውን ምርጫ ተከትሎ የክልሉ ምክር ቤት ለሰላም ሲባል ለጊዜው ስራውን አቁሞ የነበረ ቢሆንም የፌዴራል መንግስቱ የፕሪቶሪያውን ስምምነት ባለማክበሩ ምክር ቤቱ ወደ ስራ ተመልሷል በማለት ህወሓት ስምምነቱ ፈርሷል፣ ህልውናችን በራሳችን እናረጋግጣለን በሚል ዛሬ ባወጣው መግለጫ አስታውቋል። የትግራይ መንግስት ምክር
ምክር ቤት ከሚያዝያ 27 ቀን 2018 ጀምሮ በይፋ ስራ መጀመሩን ያስታወሰው ህወሓት የብልጽግና ስርዓት የፕሪቶሪያውን ስምምነት ሙሉ በሙሉ አፍርሶታል። ለሰላም ሲባል ስራውን አቁሞ የቆየው ምክር ቤት አሁን ወደ ስራ ተመልሷል። የትግራይ ህዝብ ደህንነትና መብት ለማስጠበቅ የግድ አስፈላጊ ሆኖ ተገኝቷል ሲል ገልጿል። ምክር ቤቱ ፕሬዝዳንትና አፈ ጉባኤዎች በመሰየም አዲስ ምዕራፍ መጀመሩን ያስታወሰው መግለጫ ይህንን ጉባኤ ለማደናቀፍ ከውስጥና ከውጭ የተቀናጀ ጥረት ተደርጓል በማለት በመቀሌ ሰማይ ላይ የድሮንና የጦር አውሮፕላን በረራዎች እንደነበሩ ጭምር አስታውሷል። በከተማዋ ተተኳሾችን በማፈንዳት ህዝቡንና አባላትን ለማሸበር ሙከራ ተደርጓል ያለው ህወሓት አመራሩ ግን ለህዝብ መብት መስዋዕትነት ለመክፈል ዝግጁ ነን በሚል ስራውን በድል ማጠናቀቁን ገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ተደርገው የተሾሙት ሌተናል ጀነራል ታደሰ ወረደ ሹመታቸው የተገለጸላቸው በቃልና በዋትሳፕ መሆኑን በኃይል እሳቸውን ከስልጣን ለማውረድ የሚደረግ እንቅስቃሴ መዘዙ የከፋ ሊሆን እንደሚችልና እንደ ጌታቸው ረዳ ትግራይን ለቀው ወደ አዲስ አበባ እንደማይሄዱ ጭምር በተደጋጋሚ በመግለጫ ማስጠንቀቃቸው አይዘነጋም። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ተደርገው ከተመረጡ በኋላ የካቢኔ አባላቶቻቸውን ሌተናል ጀነራል ታደሰ ወረደ በሚገኙበት የፕሬዝዳንቱ ጽህፈት ቤት በሚገኝበት ህንፃ ማካሄዳቸው አይዘነጋም። በአማራ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች በምርጫ ጉዳይ ላይ በሚደረጉ እንቅስቃሴዎች ማስፈራሪያና ጫና እንደሚደርስባቸው ገለጹ። በመጪው ግንቦት 24 2018 ዓ.ም ይካሄዳል ተብሎ በሚጠበቀው 7ኛው አገራዊ ጠቅላላ ምርጫ አስመልክቶ በአማራ ክልል እንቅስቃሴ የሚያደርጉ የሲቪል ማህበረሰብ ድርጅቶች የተለያዩ ማስፈራሪያዎችን እንደሚደርስባቸው ለኢትዮጵያ ኢንሳይደር ድህረ ገጽ ገልጸዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ እነዚህ የድርጅቶቹ አመራሮች ማስፈራሪያና ጫናው ከሁለት ወገን የሚመጣ ነው ብለዋል። በባህር ዳር የሴቶችን ፖለቲካዊ ተሳትፎ መሰረትም አድርጎ የሚሰራ የአንድ ድርጅት አመራር የሆኑ ግለሰብ እንደገለጹትም ሴቶች በምርጫ ሂደት ውስጥ ሊኖራቸው የሚገባውን የተሳትፎ አይነት መጠን የሚያስተምር ፕሮጀክት ላይ ሴቶችን አሰልጥነን የሚል መረጃ በራሳችን የማህበራዊ ትስስር ገጽ ላይ ከአጋራን በኋላ ተደጋጋሚ ስልኮችም ተደውለውብናል በማለትም ገልጸዋል። አመራሯም ሲያብራሩ በየቀኑ ህዝብም እየገደለ የራስን እድሜ የሚገዛ መንግስትን የምርጫ ቅቡልነትም እንዲያገኝ ለማድረግ የምታደርጉት እንቅስቃሴ አቁሙ የሚል ማስፈራሪያ ይሰጡናል ካሉ በኋላ ይህ ማስፈራሪያ የመጣው ፋኖ ብለው ከሚጠሩትና በክልሉ ከመንግስት ጋር ግጭት ውስጥ ወይም ጦርነት ውስጥ ካሉ አካላት በስልክ እንደሆነም ገልጸዋል። በጎንደር ከተማ የ2018 ዓ.ም ምርጫ ከዲጂታል ዘርፉ ጋር ያለውን ትስስርና የተሳትፎ መንገድ መራጮችንና ተመራጮችን ለማስተማር እንቅስቃሴ የሚያደርግ አንድ የወጣት ሲቪል ማህበረሰብ ድርጅት አመራር በበኩሉ ከዚህ ተግባራችሁ የማትቆጠቡ ከሆነ ለሚወሰድባችሁ እርምጃ ኃላፊነቱን ትወስዳላችሁ የሚል ማስፈራሪያም ደርሶናል በማለትም በምርጫ 2018 ጉዳይ ዙሪያ እሱም አስተያየቱን ሰጥቷል። በደከሴ ከተማም የአካል ጉዳተኞችን ትኩረት አድርጎ የሚንቀሳቀስ ሲቪል ማህበር ድርጅት የሚመራ ግለሰብ እንደዚሁ ምርጫውን እናሳልጣለን ብላችሁ ከድሮኖች ገንዘብ ከተቀበላችሁ በኋላ ፈርተን ትተነዋል የምትሉ ከሆነ ህጋዊ ሰውነታችሁን እንጥቃለን የሚል ማስፈራሪያም ከመንግስት ስራ አስፈጻሚዎች እንደደረሳቸውም ተናግረዋል። የሚደርስባቸው ማስፈራሪያ ወይም ጫናን በተመለከተ ለምርጫ ቦርድ ቅርንጫፍ ጽህፈት ቤት አለም ለሚመለከታቸው የህግ አካላት ማመልከታቸውን ያቀረቡትን ይሁድ ምንጭም የድርጅቱ አመራሮች ነገሩ የበለጠ ይወሳሰባል በሚል ፍራቻ ለማንም እንዳላመለከቱም ገልጸዋል። መጪው ምርጫን በተመለከተ የአማራ ፋኖ ንቅናቄ አስቀድሞ ባወጣው መግለጫ በህዝብ ላይ ጦርነትን የሚፈጽመው አገዛዝም ተጨማሪ የግድያ የስልጣን እድሜ በይስሙላ ምርጫ ስም ሊያገኝ አይገባም በማለት በዚህ ያገዛዙ የምርጫ ሂደት ውስጥ የሚሳተፉ ከጠላትም ተለይተው አይታዩም በማለት የፋኖ ከፍተኛ አመራር የቀድሞ ጠበቃና የፖለቲካ አክቲቪስት አቶ አስረስ ማሬም ዳምጤ በተንቀሳቃሽ ምስል የተደገፈ የድርጅታቸውን መግለጫ ቀደም ሲል ማስተላለፋቸው ይታወሳል። በጦርነት የቆሰሉና የአካል ጉዳት የደረሰባቸው ወታደሮች የተገባላቸው ቃል እንዳልተከበረና ለልመና እንደተዳረጉ ገለጹ። ዛሬም በግንባር ላይ ላገዛዙ ስልጣን ሲባል ህይወታቸውን የሚያጡና አካላቸውን የሚያጎሉ ከነሱ ሊማሩ እንደሚገባ እየተገለጸ ነው። በህዝብ ላይ ጦርነት በመክፈት ሰላማዊ ሰዎችን በመጨፍጨፍ ስልጣኑን ለማስቀጠልና የድሃ ልጅ ለጦርነት እየማገደ እድሜውን ለማራዘም የቆረጠው የጠቅላይ ሚኒስትር አብይ አህመድ አገዛዝ ለጦርነት ያዘመታቸውና የአካል ጉዳት ደርሶባቸው የተመለሱ የተገባላቸው ቃል እንዳልተከበረ ለልመና መዳረጋቸውንና
የቀረውም ጦር ያሉበትን ሁኔታ በማህበራዊ ሚዲያ እያየ እንዴት ይዋጋል በማለት አስተያየታቸውን በቅሬታ ማንሳት ጀምረዋል። ወደ ጦርነት ከመግባታቸው በፊት የተለያዩ ጥቅማ ጥቅሞቻቸው እንደሚከበሩ፣ የአካል ጉዳት ቢደርስባቸው ተገቢው ጡረታና ማንኛውም አገልግሎት ቅድሚያ እንደሚሰጣቸው፣ ለቤተሰቦቻቸውና ለነሱ የተሻለ ነገር በመንግስት ይደረጋል የሚል ባዶ ተስፋ የተሰጣቸው ቢሆንም የአካል ጉዳት አስተናግደው እግራቸውና እጃቸው ተቆርጦ አንዳንዶች አይናቸው ጠፍቶ የመጡ የአካል ጉዳተኞች እንደ ቆሻሻ ተጥለናል የሚለው ቅሬታ ዛሬም እያየለ የመጣ ሲሆን አንዳንዶች ቅሬታቸው ከቁጥጥር ውጭ መሆኑን ተከትሎ በማህበራዊ ሚዲያ ለልመና ተዳርገናል፣ እንደ ቆሻሻ ተጥለናል በማለት ለጦርነት ሲማግዷቸው የገቡላቸው ቃል እንዳልተከበረ በምሬት ማንሳት ጀምረዋል። እኛ ስንገባ እኮ እናውቃለን እኮ እንዳስገባችሁ እናውቃለን። ለምን ቆስለን ስንወጣ እንደዛ አታዩንም? ለምን ቆስለን ስንወጣ አንከበርም? ለምን ቆስለን ስንወጣ ምን ማያስፈልገን መንግስት ለኛ ያለ ነገር ለምን አይሰጥንም? ለምን እንለምናለን? ለምንስ ለማኝ እንሆናለን? እኛ እኔ እኮ እግሬን ተቆረጥኩት ወይ ደግሞ የአባቴን ሻያስ ወይ ደግሞ የአባቴን ከፍት የጠበቅኩልን አረ ለመከላከያ ሰራዊት ግን እሺ እኛ ችግር የለም። እኛ እንደዚህ ሆነናል። እዛ የሚታገለው ጦሩ በምን ሞራል እኛ እንደዚህ በሚዲያ ያየ እንዴት ይታገላል ነው ነገ ዕጣ ፈንታ ይሆናል ብሎ ግን እኔ አሁንም ልንገራችሁ መከላከያ ሰራዊት የሆናችሁ ቪዲዮ ሼር ኮፕሊንግ ሪፖስት ያደረጋችሁ ለሚመለከተው አካል አደርሱልኝ። ፊቲ ለመከላከያ ሰራዊት አባል በቦርድ ይወጣ ተሰናበተ፣ በክብር ተሰናበተ። አገዛዙ እድሜያቸው ለውትድርና ያልደረሱ ታዳጊዎችን ጭምር በማፈስ የጦር ወንጀል እየፈጸመ ሲሆን በሰራዊት ውስጥ ያሉ ጥያቄ የሚያነሱትን በግፍ በመረሸን በማሰር በመደብደብ በተራዘመ ጦርነት ውስጥ በማስጨረስ ስልጣኑን ለማስቀጠል መቁረጡን ተከትሎ ይህንን የተረዱ ፋኖ ያቀረበውን የምህረት አዋጅ መሰረት በማድረግ በተለያዩ ቀጠናዎች ለፋኖ እጃቸውን እየሰጡ ህይወታቸውን ማትረፋቸው ዛሬም ቀጥለዋል። በቅርቡ በኦሮሚያ ክልል ቢሸፍቱ ደብረ ዘይት ቆስሎ የተመለሱና ቃል የተገባላቸው ያልተሰጣቸው ወታደሮች የከተማ አስተዳደሩ ጋር ተሰባስበው ተቃውሞ ያቀረቡ ሲሆን ልጆቻቸው የሞቱባቸው ወታደር ቤተሰቦችም ቅሬታ ማቅረባቸውን መረጃዎችን ጠቅሰን መዘገባችን አይዘነጋም። በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረቶች ቢደረጉም በደቡብ አፍሪካ የሚገኙ ኢትዮጵያውያን ዛሬም በስጋት ውስጥ መሆናቸው ተገለጸ። በትላንትናው ዕለት እንደዘገብነው የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ በኢትዮጵያም ከደቡብ አፍሪካ አምባሳደር ኖንሴባ ሎሴ ጋር በደቡብ አፍሪካ የሚኖሩ ኢትዮጵያውያን ደህንነት ላይ መወያየታቸውና ሁለቱም ወገኖች ለዜጎቻቸው ደህንነት ያላቸውን ቁርጠኝነት ቢያረጋግጡም በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረቶች ቢደረጉም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ግን ዛሬም በስጋት ውስጥ መሆናቸውን ገልጸዋል። በደቡብ አፍሪካ የኢትዮጵያን ማህበረሰብ ጥበቃ ምክትል ፕሬዚዳንት አቶ ዮሐንስ ሀቢብ ለአዲስ ስታንዳርድ እንደተናገሩትም ስደተኞችን የመቃወም ዘመቻና ማስፈራራት በተለያዩ አካባቢዎችም ዛሬም ቀጥሏልን ብለዋል። የውጭ ዜጎችን የማግለል ወይም በእንግሊዝኛው ዜኖፎቢያ እንቅስቃሴዎችም ቀጥለዋል ያሉት ኃላፊው ኢትዮጵያውያን አሁንም በስጋት ውስጥ ናቸውም ሲሉም ተደምጠዋል። በኢትዮጵያ ከኒውዮርክና ብራስልስ ቀጥሎ ከአፍሪካ ግንባር ቀደም የዲፕሎማሲ መዳረሻ የነበረችው አዲስ አበባ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ በኋላ ከጊዜ ወደ ጊዜ የአገሪቱ ዲፕሎማሲያዊ ተቀባይነት እያሽቆለቆለ መምጣቱን፣ ኬንያ በተቃራኒው ኢትዮጵያ የነበራትን ቦታ እየተካችና ከፍተኛ ዲፕሎማሲያዊ ጫና እያሳደረች መሆኑን የሚጠቅሱ መረጃዎች ወጥተዋል። የተባበሩት መንግስታት ድርጅት በኬንያ ያለ ጽህፈት ቤቱን በ340 ሚሊዮን ዶላር የሚገነባ ሲሆን በኢትዮጵያ 2.5 ቢሊዮን ዶላር የማዳበሪያ ፋብሪካ የከፈቱት ናይጄሪያዊ ባለሀብት ከ17 ቢሊዮን ዶላር በላይ በኬንያ ኢንቨስት ለማድረግ መወሰናቸው ከዲፕሎማሲው ጎን ለጎን ኬንያ በኢኮኖሚው ረገድ ተመራጭ የሆነች መምጣቷ የተገለጸ ነው። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት ቀደም ሲል በህወሓት የበላይነት ይመራ የነበረው ኢህአዴግ በሀገር ውስጥ የፖለቲካ ቀውሶች ግንባር ቀደም ተጠያቂ ቢሆንም በዓለም አቀፍ የዲፕሎማሲያዊ ረገድ አገሪቱ ያላትን ዲፕሎማሲያዊ ዋጋ ያላሳጣ ይልቁኑ ዲፕሎማሲያዊ ተቀባይነቷ ቀደም ሲል ከነበረውም ተጠብቆ የቀጠለ ቢሆንም የጠቅላይ ሚኒስትሩ አስተዳደር ወደ ስልጣን ከመጣ በኋላ የኦሮሞ ብልጽግና ፓርቲን አጀንዳ አስፈጽማለሁ በሚል የዓለም የዲፕሎማሲ መዳረሻ የሆነችው አዲስ አበባን የኦሮሚያ ክልል አካል ለማድረግ እየወሰደ ካለው ፖለቲካዊ እርምጃና በአገሪቱ የእርስ በርስ ጦርነትን ጨምሮ የተለያዩ ግጭቶችና አለመረጋጋቶችን ማስፋፋቱን ተከትሎ የኢትዮጵያ ዲፕሎማሲያዊ ዋጋ እያሽቆለቆለ መሄዱ ግልጽ ማሳያ ነው የተባለ የተባበሩት መንግስታት ድርጅት በኬንያ ናይሮቢ የሚገኘው ዋና መስሪያ ቤቱን ለማስፋፋት 340
ሚሊዮን ዶላር ግንባታ ጀምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በተገኙበት ስነ ስርዓት ላይ ፕሮጀክቱ በይፋ የተጀመረ ሲሆን የተባበሩት መንግስታት ድርጅት ከተመሰረተ ጊዜ ጀምሮ በአፍሪካ ውስጥ ካደረጋቸው የመሰረተ ልማቶች ኢንቨስትመንቶች ግዙፉ ነው ተብሏል። ቀደም ሲል በአዲስ አበባ ተይዞ የነበረው ዲፕሎማሲ ዋጋ ከጊዜ ወደ ጊዜ የጠቅላይ ሚኒስትር አብይ አህመድ አስተዳደር በሀገር ውስጥ የሚከተለውን ፖሊሲና በጎረቤት ሀገራትም እንደ ተንኳሽ የሚያሳየውን እርምጃዎች መውሰድን ተከትሎ የኬንያ ዲፕሎማሲያዊ ዋጋ እያየለ አዲስ አበባ ቀደም ሲል የነበራት ዲፕሎማሲያዊ ስፍራ በአሁኑ ወቅት በናይሮቢ እየተተካ ለመምጣቱ ግልጽ ማሳያ ነው የሚሉ አስተያየቶች ተከትለው ቀርበዋል። ከተባበሩት መንግስታት በተጨማሪ በኢትዮጵያ በሲሚንቶና በቅርቡ ከመንግስት ጋር በሽርክና የማዳበሪያ ፋብሪካ ለማቋቋም በ2.5 ቢሊዮን ዶላር ኢንቨስት ያደረጉትና ይሄም እንደ ትልቅ ነገር በጠቅላይ ሚኒስትሩ ጭምር ሲነገር የነበረው የናይጄሪያዊ ባለሀብት አሊኮ ዳንጎቴ በኬንያ በ17 ቢሊዮን ዶላር ግዙፍ የነዳጅ ማጣሪያ ለመገንባት እቅድ እንዳላቸው የሚጠቅሱ መረጃዎች ሰሞኑን መውጣታቸው አይዘነጋም። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጨምሮ ዛሬ በኬንያ ወደ ኢትዮጵያ ይመጣሉ ከመባላቸው በፊት መገኘታቸውን የሚያስታውሱ ወገኖች የአብይ አገዛዝ የአረብ ኤሚሬትን ፍላጎት ለማሳካት በሱዳን የእርስ በርስ ጦርነት ውስጥ እጁን በማስገባት አገሪቱን ያልተጠበቀ ፍጥጫ ውስጥ እያስገባ ሲሆን በአገር ውስጥ የአረብ ኤሚሬትን ክንድ በመጠቀም ሰላማዊ ሰዎችን በድሮን በመጨፍጨፍ በአማራ ህዝብ ላይ የከፈተውን ጦርነት ጨምሮ በኦሮሚያ ክልል ከኦነግ ጋር እዋጋለሁ በሚል በድሮን ሰላማዊ ሰዎች ላይም ጉዳት ማድረሱ ዜጎች ከቦታ ቦታ መንቀሳቀስ አለመቻላቸውና የአገሪቱ ዲፕሎማሲያዊ ዋጋ ከጊዜ ወደ ጊዜ እያሽቆለቆለ መምጣት አዲስ አበባን ወደ ኦሮሚያ አካተን አገሪቱን አፍርሰን አገርን መሰርታለን በሚል ቅዠት እየተንቀሳቀሰ ያለው ዘረኛ አጀንዳ ያለው የጠቅላይ ሚኒስትሩ አገዛዝ የአገሪቱ ዲፕሎማሲያዊ ዋጋ እንዲያሽቆለቁል ከፍተኛ ሚና እየተጫወተ መሆኑን የሚጠቅሱ አስተያየቶች ተከትለው ቀርበዋል። የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ የተባበሩት መንግስታት ድርጅት ጽህፈት ቤት የሚገኝበት ቢሆንም ከጊዜ ወደ ጊዜ ዋና የሚባሉ ክንውኖች በምስራቅ አፍሪካ በተለይ ኬንያን ዲፕሎማሲያዊ መዳረሻ እያደረጉ መምጣታቸው በተደጋጋሚ ሲነሳ ቆይተዋል። አገዛዙ ሰሞኑን ኬንያ አስቀድመው ሄዱት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አዲስ አበባ ይመጣሉ በሚል የሀገሪቱን ኢኮኖሚ በጦርነትና ብልጭልጭ ፕሮጀክቶች እያወደመ የሚገኘው አገዛዝ ለልመና የዳረጋቸውን ዜጎች ጭምር ገጽታ ታበላሻላችሁ እያለ በግዳጅ እያፈሰ ማሰር መጀመሩን ጠቅሰን መዘገባችን አይዘነጋም። የሱዳን መንግስትም ከኢትዮጵያ ጋር በሚዋሰነው ድንበር አቅራቢያ ለግብጽ መንግስትም ሰጥቶት የነበረውን ወታደራዊ ቤዝ በአስቸኳይ መዝጋቱም ተዘገበ። የተለያዩ የአገሪቱ መገናኛ ብዙሃን የአገሪቱን ባለስልጣን ጠቅሰው እንደዘገቡት በላይኛው ናይል ግዛት ጆቴም አካባቢ የሚገኘው ለግብጽ መንግስትም ቀደም ሲል የተሰጠው ወታደራዊ ቤዝ በአስቸኳይ እንዲዘጋ መወሰኑን የተመለከተም ሲሆን ይህ የደቡብ ሱዳን ውሳኔ በየጊዜው የሚለዋወጠው የአፍሪካ ቀንድ አካባቢ ያለውን የፖለቲካም ተለዋዋጭነትና የኃይል አሰላለፍም የጥቅም እንጂ ዘላቂ ወዳጅነት አለመኖሩን ከዚህም ባሻገር ግብጽና ደቡብ ሱዳን ኢትዮጵያ በሚጋሩት የአባይ ወንዝ ተፋሰስ አገራት መካከል ግንኙነታቸውንም ያመላክታል ተብሏል። እንደ ደቡብ ሱዳን መገናኛ ብዙሃን ዘገባ የጆቴም ክልል ከኢትዮጵያ ድንበር ጋር በቅርብ ርቀት ላይ የሚገኝ ሲሆን ለግብጽ ወታደራዊ ካምፕነት መሰጠቱ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በምትናቆረው ግብጽ ወሳኝና ቁልፍ ስትራቴጂክ ቦታ መሆኑ በስፋትም ይታመናል። ደቡብ ሱዳን ከዚህ ወሳኝ ውሳኔ የደረሰችው የአገሪቱ ፕሬዝዳንት ሳልቫኪር ሰሞኑን አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉትን ውይይት ተከትሎ መሆኑን ቢነገርም የግብጽና የደቡብ ሱዳን ባለስልጣናት በጉዳዩ ዙሪያ እስከ አሁን ድረስ የሰጡትን ኦፊሴላዊ ማስተባበያ አሊያም ማረጋገጫ የለም። ደቡብ ሱዳን እንደ ፈረንጆቹ አቆጣጠር በ2020 ከግብጽ መንግስት በኩል ለቀረበላት የወታደራዊ ቤዝ ፍቃድ ጥያቄ አሉታዊ ምላሽ ብትሰጥም በላይኛው የናይል ግዛት ውስጥ ለጊዜው ቁጥራቸው ያልተገለጸ የግብጽ ወታደራዊ ባለሙያዎች እንቅስቃሴ እንዳለ ከአካባቢ የወጡ መረጃዎች ይገልጻሉ። የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስትሪመር አገራቸው ከአውሮፓ ህብረትም አባልነትም በመውጣቷ ድህነትም እንደተጫጫናትም የህገ ወጥ ስደተኞች ፍልሰትም ጣሪያ መንካቱን ገለጹ። ፓርቲያቸው ለገጠመው ከባድ ሽንፈትም ኃላፊነቱን እንደሚወስዱ አስታወቁ። ባለፈው ሳምንት በእንግሊዝ በተካሄደው የአካባቢ አስተዳደር ምርጫም የገዢው የሰራተኛው ፓርቲ ወይም በእንግሊዝኛው ሌበር ፓርቲም ከፍተኛ ሽንፈትም ያጋጠመው ሲሆን ጠቅላይ ሚኒስትር ስትሪመር ስልጣናቸውን እንዲለቁ ብርቱ ግፊትም
ክስም ቀርቦባቸዋል። ከደካማም ኢኮኖሚ ከጄፍሪ ኤፕስተን የወሲብ ቅሌት ጋር የተነካኩትን አምባሳደር በአሜሪካ የሾሙትም አገራቸው እንግሊዝም በአይሁድ እምነትም ተከታዮች ላይ በሚደርሱ አንቲሴሚቲዝም ጋር በተያያዘም ፓርቲያቸው ታሪካዊ ሽንፈት የገጠመው ጠቅላይ ሚኒስትር ኬር ለወትሮ በሁለት ፓርቲዎች ማለትም በሌበር እና በወግ አጥባቂው ኮንሰርቫቲቭ ፓርቲ የነበረውን ፉክክር በትንሹ ወደ 5 የሚጠጉ ፓርቲዎች በመጪው ግንቦትም በፈረንጆቹ 2029 ኤሮፓ አቆጣጠር ለውድድር የሚያስችላቸው እድል አግኝተዋል። በ136 የምክር ቤት ምርጫዎች ወደ 5000 የሚገመቱ መቀመጫዎች ውድድር የተካሄደም ሲሆን ገዢው የሌበር ፓርቲ ከ1100 በላይ መቀመጫዎችን በሰሞነኛው ውድድር አጥቷል። በተቃራኒው አፍቃሪ ፕሬዚዳንት ዶናልድ ትራምፕ የሆኑት የቀኝ ዘመሙ ኔጌል ፋራጅ ሪፎርም ዩኬ ፓርቲም ከ1400 በላይ መቀመጫዎችን ማግኘቱ፣ የአረንጓዴው ፓርቲም ከ300 በላይ መቀመጫም ሲያገኝ የሊበራል ዲሞክራቲክ ፓርቲ እንዲሁ 150 ወንበሮችን ይዟል። የወግ አጥባቂው ፓርቲው ኮንሰርቫቲቭ ከ500 በላይ ወንበሮችን ማጣቱም ታውቋል። የፓርቲያቸውን ሽንፈት የተቀበሉት ጠቅላይ ሚኒስትር ስትሪመር ግልጽ ለመሆን ውጤቱ በጣም ከባድ ነው፣ ይህንን ድክመታችንን በማር ለመለወስም አልሻም፣ ለተፈጠረው ሽንፈትም ኃላፊነቱን ወስዳለው፣ ነገር ግን ፓርቲን ጥዬም አልሸሽም፣ ለቀጣዩ ምርጫም እወዳደራለው፣ አገሬንም ለቀውስም አሳልፌም አልዳርግም ብለዋል። ጠቅላይ ሚኒስትር ስትሪመር በማያያዝም አገራቸው እንግሊዝ ከአውሮፓ ህብረት ጋር ያላትን ግንኙነትን አጥብቀው እንደሚያጠናክሩም፣ እንግሊዝ በአውሮፓም ፖለቲካ እምብርት ውስጥም ወሳኝ ሚናም ትጫወታለች፣ እንግሊዝ ከአውሮፓ ህብረት በመውጣቷም ያተረፈችው ድህነትና ደካማነትን ነው፣ የህገወጥ ስደተኞች ጉዳይም እንዲሁም ከመጠን በላይ ተንሰራፍቷልን ብለዋል። በዚህ ምርጫም ከፍተኛ ድል የተቀዳጁት ኒጄል ፋራጅ በጋዜጣ ላይ ባቀረቡት ረዘም ያለ መጣጥፋቸው በእንግሊዝ ውስጥ የሁለት ፓርቲዎች ማለትም የሌበርና የኮንሰርቫቲቭ ፈላጭ ቆራጭም ባህል ወደ ፍጻሜው ተቃርቧልም ብለዋል። ኒጄል ፋራጅ እንግሊዝ ከአውሮፓ ህብረት እንድትወጣም ጸረ ስደተኞችም አቋም እንዲስፋፋም አበክረው ሲያቀነቅኑ ከነበሩት የፕሬዝዳንት ዶናልድ ትራምፕ የቅርብ ወዳጆችም ፖለቲከኞች መካከል አንዱ መሆናቸው መረጃዎች ይገልጻሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሳተላይት ኤቢሲ በሚሰራጭበት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።